ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚገኙ ጥንታውያን አድባራትና ገዳማት መካከል አንዱን ገዳም እናስቃኛችኋለን። አብረን የምንመለከተውና በረከት የምንቀበልበት ስፍራ የሚገኘው በሰሜን ጎንደር ሀገረ ስብከት በየዳ ወረዳ ቤተ ክህነት ነው። የደብረ ሐዊ ቅዱስ ያሬድ አንድነት ገዳም። ይህ ገዳም ቅዱስ ያሬድ በመጨረሻ ዘመኑ ያስተማረበት የብሕትውና ሕይወት የኖረበትና የተሰወረበት ገዳም ነው። ከአዲስ አበባ ጎንደር በአውሮፕላን ተሳፍረን በሰዓታት ልዩነት ጎንደር ደረስ። በ1624 ዓመተ ምህረት የተመሰረተችው ጎንደር 44ቱን ጥንታውያን ታቦታትና ታሪካዊውን የአጼ ፋሲል ቤተ መንግሥትን የያዘች ጥንታዊ ከተማ ናት። ዛሬም ቱሪስቶችን ተቀብላ የምታስተናግደው የሊቃውንት ምንጭ ጎንደር ጥንታዊነቷን የሚያሳብቁ የቱሪስት መዳረሻዎች ሰገነት ናት። ከጎንደር እስከ ደባርቅ ያለውን መንገድ ዕለቱን በመኪና አጠናቀን አዳራችንን የሰሜን ጎንደር ሀገረ ስብከት ርዕሰ ከተማ ከሆነችው ደባርቅ አደረግን። ደባርቅ በ2850 ሜትር ከባህር ጠለል በላይ ከፍታ ቀዝቃዛ የአየር ንብረት የታደለች ከተማ ናት። የሰሜን ተራሮች ብሔራዊ ፓርክ ዋና ጽሕፈት ቤትና የደባርቅ ዩኒቨርሲቲ ውበቷ የሆኑት ቀዝቃዛዋ የደባርቅ ከተማ በምሽት ተቀበለችን። መንገዳችን ሩቅ ነው። ቅዱስ ያሬድ የተሰወረበትን ስፍራ ደርሰን በረከት ለማግኘት ከገዳማውያኑ ተገናኝተን በመንፈስ ቅዱስ አባቶቻችን በሆኑ መነኮሳት ለመባረክ ከልዩ ጸበሉና እምነቱ ድኅነተ ሥጋ ለማግኘት ጓጉተናል። ቅዱስ ያሬድ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫ የሆነው የመላእክትን ዜማ በመንፈስ ቅዱስ የደረሰ የቤተክርስቲያን አባት ነው። ለቅዱስ ያሬድ እና ለኢትዮጵያ የምንሰጣቸው ምሳሌ አዳም ሔዋንን እግዚአብሔር አምላክ በመጀመሪያው ሱባዔ አዳምን ፈጠረ። በሁለተኛው ሱባዔ ሔዋንን ፈጥሮ ጎኑ ሀብቱ ላይ ሲያስቀምጥለት አያትና ምን አለ? ዛቲ ስጋ እምስጋዬ ወዛቲ አጽም ማጽምዬ ለትኩነኒ ብሲትዬ። እቺ አጥንቴ ናት፣ እቺ ስጋም ስጋዬ ናት፣ ሚስቱ ነኝ እንዳለው ቅዱስ ማን ነው? አዳም ሔዋን እንዳላት ቅዱስ ያሬድ ለኢትዮጵያ ዛቲ ስጋ እምስጋዬ ወዛቲ አጽም አጽምዬ ማለት ከዚሁ ከኢትዮጵያ አጥንት ከኢትዮጵያ ስጋ ተገኝቶ የኢትዮጵያ አጥንትና ስጋ ሆኖ ኢትዮጵያን ከእግዚአብሔር ጋር ያገናኘ በአዳምና በሔዋን ስጋና አጥንት ተመስሎ ቢነገር ለቅዱስ ያሬድ ይህ ይበዛበታል እንጂ አያንሰውም። እና ዛቲ ስጋ ቅዱስ ያሬድ ስጋነ ዛቲ አጽመ ቅዱስ ያሬድ አጽምነ ብለን እኛም ዛሬ ቤተክርስቲያን ቅዱስ ያሬድ አጽምየ ቅዱስ ያሬድ ስጋየ ይኩነኒ አይንየ ይኩነኒ እዝንየ ይኩነኒ አፉየ ይኩነኒ እድየ ይኩነኒ እግርየ ብላ በቅዱስ ያሬድ ሕዋሳት በቅዱስ ያሬድ አካላት የመጣላትን
ሀብተ ዝማሬ ጣዕመ ዝማሬ ቅዳሴ መላእክት የምታመሰግንበት ስለሆነ ቅዱስ ያሬድ ለኢትዮጵያ በሙሉ ለቤተ ክርስቲያን ብቻ አይደለም፣ ለኢትዮጵያ በሙሉ ሙሉ አካሏ ነው። ያሬድ ማለት ርደት ወሪድ ማለትም መውረድ ማለት ነው። ምስጢሩም ልዩ ጣዕመ ዜማን ከሰማይ የሚያወርድ መሆኑን ያሳያል። ቅዱስ ያሬድ ሀገሩ ኢትዮጵያ ትውልዱ አክሱም ነው። ሚያዝያ 5 ቀን በ505 ዓመተ ምህረት እንደተወለደ የቤተ ክርስቲያን መጻሕፍት ይናገራሉ። አባቱ የአክሱም ጽዮን ቄሰ ገበዝ እንደነበር በመጽሐፈ ገድሉ ተጠቅሷል። በዚያ ጊዜ የብሉያትና የሐዲሳት መምህራንና ተማሪዎች የሚገኙት አክሱም ጽዮን ነውና የአክሱም ቤተ ቀጢን ወይም ቤተ ጉባኤ መምህር የነበረው የእናቱ ወንድም አጎቱ መምህር ጌዲዮን ይባል ነበር። ቅዱስ ያሬድ የ7 ዓመት ብላቴና በሆነ ጊዜ አባቱ ስለሞተ ከአጎቱ ዘንድ ሄዶ የቤተ ክርስቲያንን መንፈሳዊ ትምህርት ተምሯል። አሁን በቤተ ክርስቲያን ዛሬ ያለው አገልግሎት ሙሉ ከማህሌቱ ከተነሳነ እንደ ጾሙ አገልግሎት ስብሐተ ነግ የየሰዓቱ በአብይ ጾም የሚቆሙ የሌሊቱ የቀኑ ቅኔው ዜማው መስተጋቡ አርያሙ ሰለስቱ ክስተቱ መወድሱ ዝማሬው መዋሲቱ ድጓው ጾመ ድጓው በሙሉ እስከ ዝማሜው እስከ ጸናጽሉ እስከ መረግዱ እስከ አመላለሱ እስከ ወረቡ እስከ አሸባሸቡ እስከ አቋቋሙ እስከ ቅኔው እስከ ዝማሬ መዋሲቱ ከስቡ ስቡ ተብሎ ማህሌቱ ተጀምሮ በሌላ በክብረ በዓል ደግሞ ከዋዜማ ጀምሮ እስከ ሰላም ድረስ ከዋዜማ እስከ ሰላም በክብረ በዓል በዕለቱ ደግሞ ስቡ ወውዱ ዘሳረረ ኩሉ ዓለመ በሐቲ ቃል ከሚለው የማህሌት መጀመሪያ ጀምሮ እስከ ሰላም ድረስ ይህ አንድ ክፍል የማህሌት ክፍል ነው። ለቤተ ክርስቲያን ሙሉ አገልግሎት በሰዓታቱ ብንሄድ ደግሞ ሀሌ ሀሌ ብሎ ጀምሮ እስከ መጨረሻ እስከ ኪዳን ድረስ አጠቃላዩ ኪዳን ነው። የሰዓታቱ በሰዓታት ይጀመራል። አጠቃላዩ ኪዳን ነው። ያ ሁሉ ዜማ የቅዱስ ያሬድ ነው። አጎቱ ጌዲዮን ከሕፃናቱ ጋር ቅዱስ ያሬድ ሊወዳደር ባለመቻሉና መዝሙረ ዳዊትን ማጥናት አቅቶት ወደ ኋላ በመቅረቱ ከትምህርቱ ድክመት የተነሳ አንድ ቀን በአለንጋ ገረፈው። ሕፃኑ ያሬድም በዚህ ተበሳጭቶና ተስፋ ቆርጦ ከአክሱም ከተማ ወጥቶ ወደ እናቱ መንደር ወደ መደባይ ወለል ሲጓዝ ማይክሬዋህ ከምትባል ምንጭ ውሃ ደርሶ ለጥሙ ከምንጭ ውሃ ጠጥቶ ለድካሙ ከዛፉ ጥላ አረፈ። በዚህ ጊዜ ክሬዋህ ከምትባለው ዛፍ ስር በውሃው ምንጭ ዳር ተቀምጦ ወደ ዛፉ ሲመለከት አንድ ትል የዛፉን ፍሬ ለመብላት ፈልጎ ወደ ላይ እየወጣና እየወደቀ ተደጋጋሚ ሙከራ ሲያደርግ ከቆየ በኋላ በሰባተኛው ጊዜ ወደ ዛፉ ወጥቶ ፍሬዋን ሲመገብ ተመለከተ። ተማሪ ያሬድም ከዚህ ትል ትዕግስትን፣
ጽናትን፣ ጥረትንና ስኬትን ትምህርት ወስዶ እኔም እኮ ተስፋ ሳልቆርጥ ብዙ ጥረት ካደረኩ እግዚአብሔር ያሳካልኛል ብሎ በተስፋ ተጽናንቶ እንደገና ወደ መምህሩ በመመለስ መኃልየ ነቢያትን፣ መኃልየ ሰሎሞንን፣ መጻሕፍተ ብሉያትንና መጻሕፍተ ሐዲሳትን አቀላጥፎ ለማወቅ ቻለ። ቅዱስ ያሬድ በግዕዝ በዕዝልና በአራራይ ዜማውን እያስማማ እግዚአብሔርን ማመስገኑን ቀጠለ። ሕዝቡና ካህናቱ የዜማውን ጣዕም ከሰሙና ከተረዱ በኋላ እግዚአብሔር ለቤተ ክርስቲያን መገልገያ፣ ለሕዝቡ መባረኪያ የሰጣቸው መሆኑን በመገንዘብ ለቤተ ክርስቲያን መገልገያ ይሆን ዘንድ ተቀበሉት። በኢትዮጵያ የተለያዩ ክፍላተ ሀገራት እየተዟዟረ ይህንን ከመንፈስ ቅዱስ የተገኘ ጣዕመ ዜማ አስተማረ። ለቤተ ክርስቲያን ያሬድ ካህን። መጨረሻ ላይ ደግሞ ሥርዓተ ምንኩስናውን ከናባ ጰንጠሌዎን እና አባ ሊቃኖስ ከናባ አቡነ አረጋዊ ከነ አቡነ ይስሐቅ እነ አባ ይማታ፣ አባ ይጉባ፣ አባ አሌፍ፣ አባ አፍጼ ተሳቱ ቅዱሳን። እነዚህ ሁሉ ያየውን ምናኔ ደግሞ መጨረሻ ላይ እንደነሱ መነነ። ደብረሃዊ ቅዱስ ያሬድ ገዳም ጸለምት አሁንም የሚያስተምርበት ያለበት ገዳም ነውና ልዩ ቅዱስ ቦታ ነው። ለምን ቅዱስ ያሬድ ሄዶ የተቀመጠበት ቦታ እንዴት ቅዱስ አይሆን? እንዴት ልዩ አይሆን? ሁሉንም እንደያዘ የገባበት ገዳም እኮ ነው። ሁሉንም እንደያዘ የገባበት ገዳም ነው። ስለዚህ እዚያ ቦታ ብዙ ሰዎች ሱባኤ እየገቡ አሁንም ቃለ እግዚአብሔር ይገለጽላቸዋል። ቅዱስ ያሬድ በእውነቱ ሁሉንም እግዚአብሔር አሟልቶ የሰጠው ነው። መልአክም ነው፣ ምድራዊ መልአክ፣ ሥጋ የለበሰ መልአክ ነው። በጣዕመ ዝማሬው መምህር ነው፣ ሰማዕትም ነው። እግሩን አፄ ገብረ መስቀል በበትረ ወርቃቸው ሲወጉት ደሙ ፈሷል። አልተሰቀቀም፣ አልተመረረም። ሰማዕት ነው። ቅዱስ ያሬድ ሐዋርያ ነው። ሰብኳል። ኢትዮጵያን በሙሉ ሰብኳታል። ብሉይ ሐዲስ ነው። ይህ ሁሉ ድጓው፣ ጾመ ድጓው፣ ምዕራፉ፣ ዝማሬ መዋሥዕቱ ብሉይና ሐዲስ ነው። በሙሉ መጻሕፍተ ሊቃውንት ናቸው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይህንን ዘምሮታል። በሙሉ ብሉይና ሐዲስ ነው። ትርጓሜም የሱ ነው። የመጽሐፍ መምህር ነው ቅዱስ ያሬድ። የአንድምታ ትርጓሜ የቅዱስ ያሬድ ነው። ቅኔ የቅዱስ ያሬድ ነው።
ቅዱስ ያሬድ የምናኔ ሐሳብ ስለነበረው ንጉሥ አፄ ገብረ መስቀል በዜማው ተመስጠው በትረ መንግሥታቸው ዘንድ እግሩን ወግተውት ደሙ በፈሰሰ ጊዜ ስለ ትዕግሥቱ ጽናት እየፈለገውን ሊያደርጉለት ቃል ገቡለት። ቅዱስ ያሬድም የምናኔ ሕይወትን መምረጡን ገልጾ አክሱምን ተሰናብቶ ለመሄድ ጠየቀ። ቅዱስ ያሬድ ካህን የእግዚአብሔር የቃል ኪዳን ታቦት ወዳለችበት ወደ ጽዮን ማርያም ቤተክርስቲያን ገብቶ ሁለት እጆቹን በታቦተ ጽዮን ላይ አኑሮ ጸለየ። በአክሱም ጽዮን ቤተክርስቲያን ዙሪያ በአንቀጸ ብርሃን ጸሎት እመቤታችን ቅድስት ድንግል ማርያምን አመሰገነ። በዚህ ጊዜ እጁ በታቦተ ጽዮን ላይ ረቦ በመንፈስ ቅዱስ እየተቃኘ ስለነበር ከመሬት አንድ ከፍ ብሎ ይታይ ነበር። ቅዱስ ያሬድ ለምናኔ አክሱምን ትቶ ዛሬ ወደምንገኝበት በሰሜን ጎንደር ሀገረ ስብከት ወደሚገኘው ወደ ደብረ ሐዊ ተጓዘ። ቀትር ሰዓት ሲሆን ማህሌት ይሰማል፣ የከበሮ ድምፅ ይሰማል፣ የሊቃውንት ድምፅ ይሰማል፣ የዕጣን መዓዛ ይሸታል እያሉ ምዕመናኑ ሁሉ ይናገራሉ። በአካባቢ የሚኖሩ ሰዎች ማለት ነው። እዚያ በላይ እንደገና ደግሞ ሆጮ ያስተማረበት ሆጮ ይባላል። በረዶ የሚፈላበት ነው። መንገድ የለውም፣ ደንጊያ ነው። እንዲሁ ደንጊያውን በእጅ እያያዙ ነው የሚወጣ። ጭላዳዎች ናቸው የሚኖሩበት እዚያ እና እዚያ ላይ ያስተማረበት ወንበሩ ደንጊያዎቹ ተማሪዎች ሲማሩበት የነበረው እስካሁን ድረስ አለ። እስካሁን ድረስ ምንም አላለም። ላይ ጸበል አለው። የአቡነ አረጋዊና ቅዱስ ያሬድ ጸበል አለ። በጣም ብርድ ነው። ቀትር ሰዓቱ ነው። ልክ ቅዝቃዜው እንደ ጧት ውርጭ ነው። ላይ ከወጮ ሲወጣ ከራስ ዳሽን ተራራ ይታያል። ራስ ዳሽን ወደ ምስራቅ፣ ቅዱስ ያሬድ ወደ ምዕራብ ሆኖ ዋሊያዎቹ በመካከል ይመላለሳሉ። ዋሊያዎቹ ከወዲህ ጨነቅ ከሚባለው ጀምሮ ነው ያሉ እና እዚያ ተሰውሮ እስካሁን ድረስ በሕይወት ያለ ሕያው ሊቅ፣ ሕያው ጻድቅ፣ ሕያው ቅዱስ ያሬድ ነው። ኢትዮጵያዊ ሊቅ ቅዱስ ያሬድ ወደ ሰሜን ተራሮች ሄዶ ጠለምት ወጥቶ ብርድ በጸናበት በዚህ ስፍራ በረዶ በተከማቸበት ሳኔር ተብሎ በሚጠራው በሐዊ አምባ ጽሞና ይዞ ተቀመጠ። በዚያም በብዙ ትጋት በጾምና በጸሎት ይልቁንም በስብሐተ እግዚአብሔር ብቻ ተወስኖ ጉባኤ ዘርግቶ ትምህርት አስፍቶ ከሱራፌል መላእክት እንደተማረው አድርጎ ከጠለምት፣ ከሰሜን፣ ከአገውን፣ ከትግራይና ከሌሎች ወደ እርሱ የሚመጡትን ሰዎች ሁሉ ማህሌተ መላእክትን እያስተማረ ኖረ። ቅዱስ ያሬድ ዘመኑን ሁሉ በመላእክት ማህሌት እግዚአብሔርን በማገልገል ይህንን ማህሌት ለሚከተሉት ደቀ መዛሙርት በማስተማር ዘመኑን ፈጽሞ ከ22 ዓመታት በላይ በምናኔ ታግሶ በገድሉና በጣዕመ ዜማው ጸላዔ ሰናያትን ድል አድርጎ ከዚህ ዓለም ድካምና መከራ የሚያርፍበትና
ከደቀ መዛሙርቱ ተለይቶ በጠለምት ዋሻ ውስጥ የሚሰወርበት ቀንና ሰዓት መድረሱን በጸጋ ባወቀ ጊዜ ደቀ መዛሙርቱን ሰብስቦ ቅዱስ ጳውሎስ የዚህ ዓለም ንብረት ኃላፊ ነው አለ። ወንድሞቼ መልካም ለማድረግ ተፋጠኑ። እኔ ሩጫዬን ጨረስኩ፣ ሃይማኖቴን ጠበቅኩ። ከእንግዲህ ወዲህ የእውነት ገዢ የሚሰጠኝ አክሊል ይቆየኛል በማለት በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር እስከ 8 ባለው ቃል አስተማራቸው። አባታችን መምህራችን ወዴት ትሄዳለህ? ለማንስ ትተወናለህ? እያሉ ሲያዝኑ ሲያለቅሱ በአንድ ዋሻ ውስጥ ገብቶ ግንቦት 11 ቀን ተሰወረ። ስናይ ወጣ ወረዱ ሰንሰለታማ ነው። ወጣ ወረዱ አስቸጋሪ ነው። ግን ሰዎች በሱ በተሰጠው ቃል ኪዳን መሰረት ግን እሱ ተስፋ እናገኛለን በሚል ብዙ ጸበልተኞች፣ ብዙ ስፋይተኞች ወደዚህ መጥተው ብዙ ሀብተ ፈውስ ያገኛሉ። ብዙ ተስፋ አግኝተው ይመለሳሉ። ዛሬም ለብዙ ሰዎች ምስጢር የሚገለጽበት ቦታ ነው። የተቀደሰ እግረ አሕዛብ ያረገጡት ቱሪስቶች ያላዩት ያልተጠመቀው አረማዊ ያረገጠው ልዩ ቅዱስ ቦታ አይነ ንስር እንተ ኢሪያ የንስራይን ያላያት እግረ ዝሁራን እንተ ይኬድዋ የትዕቢተኞች እግር ያረገጣት ሀገር አለች ይላል ራሱ ቅዱስ ያሬድ። ይቺ ማንም ያላያት እስካሁን ፈረንጆች ያላዩት። ይህ ቅዱስ ያሬድ ድንግል እሱ ድንግል ገዳሙ ድንግል በድንግል ላይ በእውነቱ እመቤታችን በድንግልና አምላክን እንደወለደች ያቺ ደብረሃዊ ደግሞ በድንግልና ቅዱስ ያሬድን የያዘች ድንግል ገዳም ናት። እሷ ብቻ ናት። ይሄ የተቀደሰ ቦታ ነው። ልዩ ቦታ ነው። ንጹህ ቅዱስ ቦታ ነው። የምንሄድበት ቅዱስ ስፍራ መንገዱ አስቸጋሪ መሆኑን ሰምተናል። ነገር ግን ስፍራው ምስጢር የሚገለጽበት እግረ አሕዛብ ያረገጡት ታላቅ ስፍራ ነው። ከደባርቅ በጠዋት በመኪና የጀመርነው ጉዞ በሰሜን ተራሮች ብሔራዊ ፓርክ ክልል ብርቅዬ የዱር አራዊት ዋልያና ጭላዳ ዝንጀሮን እየተመለከትንና ታይቶ የማይጠገበውን መልክዓ ምድር እያቋረጥ ወደ መዳረሻችን ወደ በየዳ ወረዳ ድልብዛ ከተማ ገሰገስ። የሰሜን ተራሮች ብሔራዊ ፓርክ አሞቻ፣ ወይራ፣ ወጭና፣ ኮሶን ጨምሮ ብዙ ሀገር በቀልና ሌሎች እጽዋት ያሉበት ድንቅ ስፍራ ነው። በፓርኩ ከ1000 በላይ ዋልያዎችም ይገኛሉ። የምንሄደው ሽቅብ ከባህር ጠለል በላይ እስከ 4543 ሜትር ከፍታ የሚገኙ የዋሂት፣ የአባያሬድ፣ የሃይ ወይናበር፣ አናሎ ተራሮችን አሻግሮ ወደሚመለከተው ወደ ትልቁ ራስ ደጀን ተራራ ነው። የሰሜን ተራሮች ብሔራዊ ፓርክ በ412 ኪሎ ሜትር ስፋት ላይ የተንጣለለ በ1966 የተመሰረተ ፓርክ ነው። በኢትዮጵያ ብቻ የሚገኙ 7 አጥቢ እንስሳት አሉ። እንዲሁም በየዓመቱ እስከ 40,000 ቱሪስቶችም የሚጎበኙት የሀገራችን ብርቅዬ ስፍራ ነው። መንገዱ የሚያልቅ አይመስልም። በቅጥልጣይ ተራሮች አናት በኢትዮጵያ ጣሪያ ላይ እየተገማሸረ ጉዞውን ቀጥሏል። እየተገመሰ ከጉረሮ አልወርድ በሚል ንጹሕ እርጎ የሚመሰል
ቀዝቃዛ አየር እየተነፈስን እስከ ድሊብዛ የሚሄደውን መንገድ ተከተልነው። የመኪናው መንገዳችንን ምሽት ገጥቶት በድሊብዛ ከተማ እረፍት አደረግን። ከድሊብዛ ሌሊቱን ተነስተን አንድ ቀን የእግር መንገድ ይቀራል ወዳሉን ወደ ቅዱስ ያሬድ ደብረ ሐዊ አንድነት ገዳም ጉዟችንን በሌሊት ጀመር። መዳረሻችን የሆነው የደብረ ሐዊ ቅዱስ ያሬድ አንድነት ገዳም ለመድረስ በእግራችን ገና የቀናት መንገድ ይቀረናል። ይህንን መንገድ አንድ ቀን ያደረገው የከተማ ትራንስፖርት አስንፎ የቴክኖሎጂ ጥገኛ ያደረገው አኗኗራችን እንጂ ሀገሬውማ ቆይ መጣሁ ብሎ በእኩለ ቀን ላጥ የሚያደርገው መሆኑን ስንታዘብ የሰው ልጅ ጽናት፣ የመንፈስ ብርታት ምንጩ ከማንነቱና ለራሱ ከሚሰጠው ግምት የሚመነጭ መሆኑ እንጂ በተፈጥሮ ስንፍና የባህሪያችን ላለመሆኑ ምስክር ነው። እና ከወዲህ ከገዳሙ ወዲህ ቦታ አለ። መሰረት ደንጊያ ተቀምጧል። ያጠሩ ነው፣ ምዕመናንንም ያስተናግዳል። ዋሻውና ሆጮው ግን ልዩ ነው። የሱ ያለበት ስለሆነ ልዩ ቦታ ነውና ያ ቦታ በእግዚአብሔር ፈቃድ እንጂ በሰው ፈቃድ አይደለም። ሰው ኑ ጎብኙ ዩ ተብሎም የሚጠራም አይደለም ለዚያ ቦታ። ለምን? የተቀደሰ ቦታ ስለሆነ ሰው እዚያ ቦታ ለመድረስ ራሱን ማንጻት አለበት። መጀመሪያ ሙሴን እኮ እግዚአብሔር ደብረ ሲና ሲቀመጥ ስንት ቀን ነው ያቆየው? 40 ቀን ከእህል ውሃ ተከልክሎ ነው ጽላቱን ለመቀበል። እና ንጽህና ያስፈልጋል፣ ቅድስና ያስፈልጋል። እንዲሁ ዝም ብሎ እንደሌላው ቦታ እዚያ ሄዶ የሚታደርበት የሚተኛበት አይደለም። ለነገሩ አቀበቱ ከባድ ነው። ራሱ እግዚአብሔር አጥሯታል። ማንም አይችልም። ማንም ለዚያች ተራራ ልወረድ ይል ለፈቀደለት ደግሞ በጣም ቀላል። ስንወጣ ተራራዋ እንደ አስፋልት ናት፣ ስንወርድ በሩጫ እንወርደዋለን። በጣም ቀላል። አንዳንድ ጊዜ ደግሞ ይከብዳል እና ራሱ በራሱ እግዚአብሔር አምላክ ቦታውን በተራራ ዙሪያውን ተራራ ስለሆነ ያስፈራል። የጸለምት ተራራ ወደ ምዕራብ ሲታይ፣ ወደ ደቡብ ሲታይ፣ ወደ ምስራቅ ራስ ዳሽን ሲታይ እንዲሁ በሙሉ የቅዱስ ያሬድ ገዳም ያስፈራል። በተለይ ወደ አኩስም አቅጣጫ ያለው ተራራ ሲታይ በጣም ያስፈራል። ግሩም ነው። ሰንሰለት የተያዘ ሰንሰለታማ የጸለም ተራራ ይባላልና ያ ቦታ ልዩ ቦታ ነው። ያ ቦታ ቅዱስ ቦታ ነው። ያ ቦታ ክቡር ቦታ ነው። የምንሄድበት የደብረ ሐዊ ጣና ቅዱስ ያሬድ አንድነት ገዳምን ለማግኘት የሰሜን ተራሮች ብሔራዊ ፓርክ ክልልን በእግርና በበቅሎ ማቋረጥ ያስፈልጋል። ስንችል በእግራችን ስንደክም በበቅሎ የማይገፋውን የኢትዮጵያ ትልቁን ተራራ ራስ ደጀንን መውጣት ቀጠልን። ተራራ ስናልፍ ሌላ ተራራ እየተተካ ከተራራ ላይ ተራራ እየተቀበለን መንገዳችንን እጅግ በከፍተኛ ድካም መጓዝ ቀጠልን። እጅግ ያማሩ ገጠሮች፣ ለምለም መስክ፣
በርባኖስ የሚያደርስ አጽናፋት ገደሎች፣ እጅግ ከፊት ለፊታችን የቆመ ተራራ፣ ንጹሕ ምንጭ እየተቀያየሩ ድካማችንን ለአፍታ እያስረሱ መንገዳችንን ወደፊት ቀጠልን። በዚህ የኢትዮጵያ ሰማይ ለሰው ልጅ አስፈላጊ ከሆኑ መገልገያዎች አንዱና ዋነኛው በቅሎ ነው። በቅሎ የሰዎች የክብር መታያ፣ ለእኛ ለመጻተኞቹ ደግሞ ረዳትና አጋዥ መንገድ መሪም በመሆን ወደ ሊቁ ቅዱስ ያሬድ ገዳም ተሰውሮ ወደሚገኝበትም ዋሻ ታደርሰን ዘንድ እኛን ከላይ አስቀምጣ ስትማሰን በከተሜ አውቃለሁ ባይ ድፍረት መጭ መጭ ስንላት ከሰማይ አንስታ ወደ ምድር እያጎነችን ጉዟችንን ቀጥለናል። በበቅሎ መሄድ በኢትዮጵያ ተራሮች አናት እጅግ አስፈሪ እጅግም መሳጭ ስሜት ያለው ነው። የሰሜን ተራሮች በበቅሎ ለሚጓዝ ሰው ሕይወትን መልካምና መጥፎ ጎን እንደሚለይ መስመር ተጨንቀው የሚጓዙበት መንገድ ነው። በቀኝ በኩል የቆመ ተራራ፣ በግራ በኩል ደግሞ ጥልቅ ገደል። በኢትዮጵያ ከፍተኛው የራስ ደጀን ተራራ ሽቅብ ወጥተን ከድካማችን ሳናርፍ ቁልቁል ከተራራው ግርጌ ለመገኘት መንደርደር ጀምረናል። በዳገቱ የዛለው እግራችን በቁልቁለቱ ወልቆ እየተንከባለል ወደ ተራራው ጀርባ ወደ ግርጌው መሄድ ቀጥለናል። እኛ ለዕለት የተማረርንበት መንገድ በየዕለቱ ለሚጓዙ ገበሬዎች ቅዱስ ያሬድ ብርታቱን እንዲሰጣቸው በመመኘት አልፎ አልፎም የመመለሻችንን መንገድ በማሰብ አወይ ኃጢአቴ እያልን መጓዝ ቀጥለናል። ለቤተ ክርስቲያን በ505 ዓመተ ምህረት የተወለደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያዊ መልክ ያሰኛት ሊቁ ቅዱስ ያሬድ ዛሬ የተሰወረበትን ስፍራ ለማየት ከአዲስ አበባ ከ1000 ኪሎ ሜትር በላይ ተጉዘን እዚህ በሰሜን ጎንደር አስተዳደር ዞን ስር ከሚገኘው ቅዱስ ያሬድ የተሰወረበት ስፍራ ገዳሙ ካለበት ቦታ ደርሰናል። እዚህ ለመምጣት ከ34 ኪሎ ሜትር በላይ ተራራማ መንገድ በበቅሎና በእግር ተጉዘናል። ቅዱስ ያሬድ ለኢትዮጵያ ብርሃን የሆናት እዚህ ቦታ ነው የተሰወረው። በኢትዮጵያ ውስጥ ትልቁ ተራራ የራስ ደጀን ተራራ ከ4620 ሜትር ከባህር ጠለል በላይ ከፍታ ያለው ነው። ይህ ቦታ እጅግ ይቀዘቅዛል። በክረምት ወራት በአብዛኛው ይህ የራስ ደጀን ተራራ በበረዶ ይሸፈናል። በዚህ ቅዝቃዜ በተሞላው ስፍራ ተራሮች በከበቡት ምድር ውስጥ ቅዱስ ያሬድ የመላእክትን ዜማ ለፈጣሪው ያቀርብ ነበር። ከብዙ ድካም በኋላ ከበቅሎዋ በላይ እያለከለክ ደብረ ሐዊ ቅዱስ ያሬድ አንድነት ገዳም ደርሰናል። ሌት በማለዳ የጀመርነው ጉዟችን ማረፊያችን ከጨለመ
ከገዳሙ ክልል ገብተናል። ቀና ብለን በየት በኩል እንደመጣን ስንመለከት በረዷማው የራስ ደጀን ተራራ ከሰማዩ ተጠግቶ ቁልቁል ሲመለከተን የመመለሳችን ነገር ተስፋ አስቆርጦናል። ከየገጠሩ ቅዱስ ያሬድን ለመዘከር ከበረከቱ ለመሳተፍ ወደ ገዳሙ ተከዜን ተሻግረው በእግራቸው 3 እና 4 ቀናት ተጉዘው ተራሮችን ድል አድርገው ከትግራይ የመጡ ምዕመናን ከሃይ ተራራ፣ ከጸለምት፣ ከጃና ሞራና በየዳ ወረዳዎች በተራሮች ተረማምደው የመጡ ገበሬዎች በገዳሙ ከጸበሉም ከእምነቱም እየተሳተፉ በረከት ሲሻሙ እኛ ከተጋደምንበት ቀና ብለን እንቃኛቸዋለን። ይህ ገዳሙ ትልቅ ገዳም ከመሆኑን ባሻገር ልዩ ነው የሚያደርገው ደግሞ አንደኛ በሰሜን ፓርክ ክልል ስር ያለ መሆኑና ሌላው ደግሞ ከራስ ዳሸን ትልቁ ተራራ ስር የሚገኝ መሆኑ ልዩ ያደርገዋል። እዚህም ባለፈ በተለየ ሁኔታ ደግሞ እምነቱ ከገነት መላእክት አመጣው ነው የሚደብሩት እንግዲህ አባቶች የሚነግሩና እምነቱ ልዩ ነው። በመልኩ በከረኑ የተለየና ፈዋሽነቱ የተለየ ነው የሚሆነው። ይህም ከዕለት ዕለት እየጨመረ ማን እንዳመጣው የማይታወቅበትና ልዩ ተአምራዊ ስራ የሚሰራበት አጋጣሚ አለው። ላይ አካባቢም ቢሆን የአእምሮ ሕሙማን የሆኑ ቅዱስ ያሬድ እግዚአብሔር አምላክ እንደገለጸለት ሁሉ ከጸበል መጥተው የተጠመቁ ትምህርታችን ይገለጽላቸዋል። ብዙ አጠቃላይ ተሰውሮ ሀብቱ ይገለጽላቸዋልና ተአምራዊ ቦታ ነው። እዚያ እሱ ራሱ በአካል ያስተምርበት የነበረው ቦታ ላይ ትልቅ የሆነ ፈዋሽ የሆነ ጸበል ነው ያለው።